ወስነን ስንወጣ ውሳኔው ስላስፈራው ልጁ ደውሎብኛል እኔ ላይ ማታ ለሊት ምክንያቱም ውሳኔውን ያቃል ምን እንደሚፈጠር እኔ አሁንም እየደወልኩ ነው ላይቭ ላይም ባልገባ በቀጥታ እነሱ ጋራ እየተሟገትኩ ነው እና ተክለ የሚባሉት ጋራ እስታሁን ግን አለች የሚባል በጭራሽ አለች ሊሉኝ አልቻሉም እኔ ራሴ ልሂድ ነው የሚለው ያ የጅደው እሺ በዚህ ምን ትላለህ ሲፈልግ ጉርጓድ ይግባ ይሂድና ልጅቷ ሞተች ከተባለ ራሷን ቆፍሮ ያሳየን አበቃ ይሂድ ለዋጋ መክፈል አለበት እንዴ ሰያ ለምንድን ነው የሚባበለው ለምንድን ነው ይሄን ያህል በቃ ቆራጥኛ ማን ነው ለምን እኛ እኮ ጨርሰናል እኛ እኮ ያልሆነ ነገር ያመጡ ይሂድ ነው የምትሉት በቃ ኤቪደንስ ያሳየን በቃ ያሳየን ችግር የለም ያሳየን አሁን እሱም ደውሎ ወንድሜ ጋር ነው ሪካርድ ሁሉ አድርገውልኝ ያለውን በሙሉ ያወራ ነው ስለዚህ እኔ ልሂድ አሳልፋችሁ አትስጡኝ ብሏል ልሂድ ብሏል ይሂድ ሁሉም ሰው ይሂድ በሚለው እንስማማና ይምጣና እሱም ይሂድ ሂዶ ኡነታውን ነገር ያምጣ እኔ ኦዋሻውን ሂድ ነው ኦዋሻው ጓደኞች ናቸው ኦዋሻው ይሰዱ ብየውን ኦዋሻው ይሰዱ ሌላም ካለው ይባይነት ቪዲዮ ላይቭ ገብተ ብየውን ጋም ጓደኞቹ ናቸው ምንም ማያደርጉት አለች በህይወት ያለሽ ልጅ ናት በህይወት አለች መኖሯን ደግሞ በኤቪደንስ አለች ብለው ሰዎች ያረጋግጡልን ነው መሞቷን ነው ያላረጋግጥ ነው መሞቷን ደግሞ የምናረጋግጠው ከነሱ እስከሆነ ድረስ ሰያ እሱ መረጃ ያምጣ ካላመጣ አለች በህይወት በቃኛ አለች ነው ምክንያቱም አለች ሰያ አንተ ቤት እየመጣ የሚነገረው ከውጭ ነን ስንከታተል የነበረው ልጅቷ አለች አሁን አምነናል አለች በቃ አለች ስለዚህ እርስ በራሳቸው እዛ ሲፈልጉ ይገዳደሉ ሲፈልጉ ምንም ይበሉ ከኛ በፊት እኮ አባቷ ጋር ሊደራደሩ ባልየው ትናንት ብለዋል በብር ሊደራደሩ ተስማምተዋል ይመች ደውልልኝ ወይም ስደውልላንሳና በተረጋጋች አለች አምጡ ልጅቷ አበድም ካለበት ወደ ውሳኔ ሄደህ ኡነታውን ለህዝብ ታሳውቃለህ ስልኩን አንሳው የፈጠነ ስልኩን አንሳ አለች በቃ ጋይስ አለች ባትኖር የሁሉ ድርድር አይኖርም ባትኖር በህይወት ለሌለሽ ልጅ የሁሉ ዋጋ አይከፈልም ባትኖር ማንም እየመጣ አይቀረሽም አለች ልጅቷ በቃ በህይወት አለች ግማታሞች የናንተ ቤተሰቦች ሲወጡ የናንተ ቤተሰቦች በአለም ደረጃ ነው እንደዚህ ስናስፖስትላችሁ በህግ እኔ ሰያ አግዛለሁ ቃል ገባላለሁ እመቤቴን የህግ ሰዎች አገናኛለሁ በቃ አብረን ይሄንን ጉዳይ እንይዟለን ቤተሰቦቹ መጀመሪያ ይተፈነጋሉ ለምን የሰው ህይወት ነው አለቀ እናንተ ብቻ ወደ ውሳኔ ግቡ በጣም ነው የተቸገርኩት እኔ ማርያምን ወይ ተቃጠሉ ምንም ችግር የለኛ እኮ ውሳኔውን ትላንት ወሰነናል ስለዚህ ሰላም ወንዴ እንዴት ናችሁ ሰላም ሰያ አይ ቲንክ ያን ተክለ የሚባለውንም ራሱ የመች ሲመጣ ስታወራው ኢንፎርሜሽን እንዲሰጥ ንገረው ስለሱ አሁን ስለ ተክለ ገብቷል ለበኋላም አሁን ሁለቶች ስለሆኑ ባለቤት ለዚህ ነገር አይኖ ያልከው ነገር ይመችን አሁን ያኛውንም ስለዛኛው ልጅም ያለውን ኢንፎርሜሽን እንዲሰጥ አድርገ ይመችን ብቻን ሳይሆን እሱንም ጭምር ላይ ፎከስ አድርጋችሁ ሁለቱ ላይ ነው ማድረግ ያለባችሁ ገብቷል አሁን ባንዱ የሆነ ነገር ቢሆን ባንዱ ማግኘት ስለሚቻል ፎከስ ማድረግ መደረግ ያለበት ሁለቱ ላይ ነው ሰየ ያንን ብታደርጉ ሞር የተሻለ ነው አብሶ በተሻለ አቅም በተለይ ደግሞ እሱ ሲመጣ ይመችን ወይ በውስጥ እንደውለትም ከሆነ ስለ ልጁ በደንብ ኢንፎርሜሽን እንዲሰጥ አድርገው ጓደኛ ከሆኑ የተሻለ ኢንፎርሜሽን ያለው እሱ ነው ከሌላው ሰው በተጠር ይልቅ ሄሎ ምን መሰለህ ወንዴ
ይመች የማን ነው? ተክሌ የይመች ጓደኛ ነው። ገብቶሃል? ተክሌ ማለት ኋላ ሀገር ላይ የሚኖር ነው። ይመች ጅዳ የሚኖር ነው። ከጅዳ የሚልክለት ከዛ ይመጣ የሚቀበልለት እሱ ነው የተባለ። እሱን ያደለውም ቢልም የሚታወቀውና ያገሩ ሰዎች የሚያውቁት እንደዛ ነው። ዙሮኔ አሁን እሱ ማታ ችግሩ ሰውየው ከላይም ሰውጣ ብቻ ነው የሚደውለው። ይመች ባል አሁንም አናዋክብህም ምንም ነገር እናልም በስልክ ደውልና እንደባለፈው ከተክሌ ጋር አገናኝንና በስነ ስርዓቱ የሚሆነውን ነገር ይወራ። ተላብስ ወጣ ብደውልልኝ ምን ፋይዳ አለው? ሄሎ ሄሎ አሎ አሎ እሱ ነው የሚደውልልህ? ኧረ አይደለም፣ እቺ የልጅቱ ቤተሰብ ናት። ስማ ሰያ፣ ማንም ሰው መጥቶ ደውሎ ሞታለች ቢልህ እንዳትቀበል። አሁን ቢገሏት ስለምትሉ አሁን ይግደሏት፣ ችግር የለውም። ደምን በደም መበቀል ከሆነ ምንም ችግር የለም። የኢትዮጵያ ሕዝብ ከልጅቷ ጎን ነው። ግን በፊት አልሞተችም፣ አለች በህይወት። እስኪ እጅ አንሱባት። ወንድ ከሆኑ አሁን እጅ አንሱባት። በቃ የሰው ልጅ አንድ ጊዜ ነው የሚሞተው። እጃቸውን ያንሱባት። ልጅቷ በህይወት አለች። ሰያ ማንም መጥቶ በህይወት የለችም ሞታለች የሚልን በፈጠረ እንዳትቀበል። ባል ተብየዋለ፣ ባል አብሮ ይሂድ አለ፣ ይሂድ በአይኑ ይይ ለተደረገው ድርጊት። ከዚች ልጅ ጎን ነው የኢትዮጵያ ህዝብ። በቃ እንዴ የምን መለማመጥ ነው? እነዚህ ቅማላሞች ምን አባታቸው ህዝብ እያስጨረሱ። ይቺ ልጅ በሰበብ ነው የወጣችው። እንዴ ሁሉ ጊዜ ፉከራ ብቻ እየተባለን እንቀር እንዴ? እንደው በእናት ይህንን ነገር እንደው ስራና እንደው ሰያ በእናት እስከ መጨረሻው እስከ ህይወቴ ፍጻሜ ላመስግነ። ልጅቷ በህይወት አለች። የምን ማባበል ነው? አለች በህይወት አለች። ያለምንም መረጃ ሞተች ተብሎ ተረርቶ እንዴት ባልስ አምኖ ይቀበላል? እንዴት ባል ተብሎ አምኖ ይቀበላል? ምንም ነገር ሳያይ ያለምንም ነገር። ነጋሪ ደግሞ ጓደኛው፣ ወሳጅ ጓደኛው፣ አቀባይ ሌላ ሰው። እንዴት አንተ ሚስትህ የልጅህ እናት ተያልካት ሂዳ ሞተች ስትባል እንዴት አምነ ያለምንም ኤቪደንስ ትቀበላለህ? ችግር እንዳለ ነው የሚያሳየው ይሄ። አልሞተችም፣ አለች በህይወት። ኧረ በእናታችሁ በቃ ሰያ ከፈለከኝ አውራኝ፣ ችግር የለውም። አይ ተቀመጩና አሁን ወደ ውሳኔ ነው የምንገባው። ልጁ እንዲመጣ እንፈልጋለን። አሁን ሰያ ጆከር የት ሰያ እሺ በል። አይ ቲንክ ሳሪ ሁለቱንም ላይ አድርጉት ነው። የሁለቱንም ኢንፎርሜሽን ቢመጣ ነው የሚሻል። የልጅቱ ገዳይም ሆነ የልጅቱን ነዋሪ እነሱ ናቸው የሚሆኑ፣ ሁለቶች ናቸው ባለቤት ማድረግ ያለባቸው። አንዱ ሲያዝ አንዱ ኮተታም ሲያዝ ሁሉም ይወጣል። ቼናቸው ነው። አንዱን ስታወጣው አንዱን ጎትተህ ስታወጣው እኮ ሁሉንም ያወጣል። እዚህ ራሳቸው መጥተው የሚናገሩት እንኳን አንድ አይነት አይደለም። የምሬን ነው የምልህ፣ አንድ አይነት አይደለም። ምክንያቱም እንዴት ወንዴ፣ ቆይ አንተ አንድ ሰው ሚስቱ ሞተች ተብሎ ሲነገረው በምን አይነት ኤቪደንስ አምኖ ነው 2 ወር ሙሉ የቆየው? ሚስትህ የላከው ጓደኛ የት አለ መረጃቸው? መረጃ እንፈልጋለን። በቃ ያለ መረጃ ምንም ፋይዳ የለው። ለመታየቷ ደግሞ በጣም ብዙ ሰው እየመጣ ነው፣ እየተናገረ ነው። ከዚህ ውጭ ምን ታመጣለህ ወንዴ? አንተ አሁን ቤተሰብ ምንም አያውቅም ምናምን፣ በጣም ነው እንደ የማያውቀው። እየታገተ የሚወሰድ ብር ሴት እየተደፈረች እያመጡ የሚወሰድ ብር፣ ወንዱ በየቦታው በየበረሃው እየተገደለ የሚወሰድ ብር ቤተሰብ ቅርቅብ አድርጎ እየበላ ቤተሰብ ምን ያውቃል? ዋጋ ይክፈል። የሱን ቤተሰቦች ይክፈሉ። የሱን ቤተሰቦች የስንቱ ቤተሰብ አልቋል። ይክፈሉ። የልጆቻቸውን ስራ በደንብ ያውቃሉ። የማያውቁ እንዳይመስልህ፣ በደንብ ያውቃሉ።
ያው እኔ ኦፕሽኑ ቢበዛ የተሻለ ነው ብያስቤ ነው ሳሪ እኔ እንደዛ ያልኩሽ ምክንያቱም አሁን ወንድሜ ልንገር ኦፕሽኑ በስቶ አራተኛ ቀኑ ዛሬ ማርያምን ምንም ኮሬ ሌላ እናመጣ ሳሪ በሁለቶች ላይ ነው ያልኩሽ ሳሪ እኔ ያልኩሽ ምንድነው የዛኛውንም ቤተሰብ ማግኘት ስለሚቻል የዚህኛው የተክላይንም ቤተሰብ የሚያውቃቸው ሰዎች ስለሚኖሩ ስለሱም በደንብ ኢንፎርሜሽን ወጥቶ ስታወጡ የዚህኛው የይመችም የተክላይንም አብራችሁ ነው መውጣት ያለባችሁ ሳሪ ወንዴ የይመች ሲወጣ ተክላይ ይመጣል አታስብ ዝም ብለይ ይመች የሚባለው ሲመጣ ተክላይ ይመጣል ችግር የለም ምክንያቱም እነሱ ቼን አላቸው በቃ አንድ አይነት ናቸው የሚያወሩት ወሬ እራሱ ያልተስማማ ወሬ ነው የሚያወሩት አበቃ ልጅቷ በህይወት አለች ላለመኖሯ ለመሞቷ ደግሞ ምንም የሰጡን ኤቪደንስ የለም ሁሉ ጊዜ የኛ ስማችን በቃ ፉከራ ብቻ ነው እንዲህ ብቻ ነው የሚባለው ስለዚህ ውሳኔ ገብተህ የፈለገው ለምን አይመጣም ድብልቅልቅ ለምን አይልም ከዚህ በኋላ ምን ታመጣለህ በህይወት ያለች ልጅ ሞተች ተብለ ተረርተ እንደኖረች ብሬክስ መጣ ቴንኪው ሰላም እንዴት አላችሁ ሳሪ እኔ ሐሳብ መስጠት የፈለኩት ለምሳሌ ይሄዱ አላችሁ ወደዛ ማለት ነው ከሄዱ በኋላ ልጅቱ በመሰረቱ ልጅቱ ሳትታይ ሳትኖር ከተለያየ አቅጣጫ በህይወት አለች ፕሊስ አትደውሉልኝ ከተለያየ አቅጣጫ በህይወት አለች የሚል መረጃ ሊመጣ አይችልም ካልታየች ማለት ነው ካልታየች እንደዚህ አይነት መረጃ በፍጹም ሊመጣ አይችልም አንድ ሁለተኛ እነዚህ ሰዎች እቺን ልጅ ሲያግቱ ለሆነ ፐርፐዝ ነው ምንም ጥያቄ የለውም አግተው ገንዘብ ለመቀበል ሊሆን ይችላል ለሌላም ነገር ሊሆን ይችላል ስለዚህ እነዚህ ሰዎች ካሉበት ቦታ አሁን ያላችኋቸው ማለት ነው ባለቤቷና አንድ ልጅ አብሮ በሄዱ ምትሏቸው እዛ ከሄዱ በኋላ ልጅቷ ደብቀው የለችም ሂደን አየናት አላገኘናትም የለችም ቢሉ እንዴት መቀበል ይቻላል ይሄንን በምን መንገድ ነው መቀበል የሚቻለው ስለሌለች ቦታው ላይ ሄደው ስላላገኙት ኦኬ አላገኙትም ማለት እኮ ሙታለች ማለት አይደለም እንዴ ቦታ ቀይሮ የሆነ ቦታ ላይ ያስቀምጧት ይችላሉ ሌላ ቦታ ሊወስዳት ይችላሉ እነሱ ሲሄዱ ግን ቦታው ላይ ከአንድም 2 3 4 ቦታ ላይ ወስደው ሊያሳዩአቸው ይችላሉ ለማሳመን ሲባል ኦኬ የዛን ሰዓት እነሱ 4 ቦታ 5 ቦታ አይተው ካላገኙት አየለችም አላገኘናትም ብለው ይናገራሉ ኦኬ ከዛ ኦኬ ተብሎ ልንቀበል ማለት ነው ኖ እኔ በዚህ ይሄንን አሳማኝ እንትን ሊሆን አይችልም ሌላው ደግሞ አስክሬንዋን ቢሆን ኦሬዲ ይሄ ወራት ሆኖታል አስክሬን እዛ አካባቢ ማንንም ሴቱም ወንዱም በወጣበት የሚቀርበት ቦታ ነው ያንዱን አስክሬን ቆፍረው ቢያሳዩ እንዴት ነው የሚታወቀው አጥንቷ የሞተ ሰው አይደለም ወራት የሆነውና በቀናት እንኳን 2 ቀን 3 ቀን እንኳን ቢሆነው ያው ታውቁታላችሁ እንዴት ሊሆን እንደሚችል ስለዚህ ሁሉም ሰው በዛ በረሃ ላይ የሚቀርበት ቦታ ላይ ያንድን ሰው አጥንት ወስደው ቢያሳዩ ኦኬ ሞተች ተቀበል አው እንዴት ሊሆን ይችላል እንደዛ አይደለም ሰው ሲሞት ስልክ እኮ አለ እጅ ላይ እኮ አለ እንደው ሰው ሲሞት በረሃ ላይ ሲቀር እኮ ፎቶ እኮ ታነሳለ እንዴት ነው ቢያንስ እኮ ከዚህ በፊት እኮ ወደ ሳውዲ ሊገቡ እኮ ብዙ ልጆች እንደዚህ ሲቀሩ መንገድ ላይ ምናምን እኮ አንዳንድ ሰዎች እኮ ምናልባት ታዩ ምናምን ብለው እኮ ፎቶ ሁላ እኮ በውስጥ እኮ ይልካሉ አንዳንድ ጊዜ ገባችሁ አይደል ወደ ስደት ሲወጡ ሙታለች ደክማ ቀርታለች እዚህ ቦታ ላይ ምናምን ብለው ብዙ ጊዜ በሚዲያ ፎቶ ሲወጣ ታያላችሁ ስለዚህ ይቺ ልጅ ብትሞት እንዴት ማለት ከቀበሯት እንግዲህ ተቀብራለች ነው አይደል ይያሉ ያሉት ከቀበሯት እንዴት ፎቶ እንኳን አልያዙም ነው ስታስቡት ማለት ይሄ እኮ እንደው ማንንም እንደው ነገ ልጠየቅ ይችላል ምናምን የሚለው ነገር ይቀርና ማንንም ሰው ዝም ብሎ እንኳን ራሱ ቢቀብር እኔ ቦታው ላይ ሆኜ የሆነ ሰው ብቀብር